ያለ መንፈስ ቅዱስ እርዳታ የእግዚአብሔርን ሐሳብ ጥልቅ ነገር መመርመር አይቻልም። መንፈስ ቅዱስ ሲመጣ ግን የተሰወረውን ጥልቅ የሆነውን ነገር ሁሉ የእግዚአብሔርን ሐሳብ ምን ያደርግልናል? ገልጾ ያሳውቅልናል። ሐዋርያው እንደዚህ አለ፣ ወንጌልን ባልሰብክ ወየው ለራሴ አለ። ሃሌሉያ! ለራሴ ነው ወየው። እኔ እዚህ ጋር ቆሜ ባልሰብክ ለራሴ ነው ዳው። ባለዕዳ ነኝ፣ ባለዕዳ ነሽ። ማንም ክርስቲያን ባለዕዳ ያልሆነ የለም። ከእግዚአብሔር እጅ የተቀበላችሁት የትኛውም ነገር ላይ ባለዕዳ ናችሁ። እግዚአብሔር ሊቀበል መልሶ ይመጣል። ዳንኤል ምዕራፍ 5 ቁጥር 25 ላይ ያለው ቃል እንደዚህ ይላል፣ የተጻፈውም ጽፈት ማኔ ቴቄል ፋሬስ ይላል። ብዙዎቻችን እችን ቃል ሰምተን ላናቅ እንችላለን። ማኔ ቴቄል ፋሬስ። ማኔ ቴቄል ፋሬስ ማለት በዛን ዘመን አንድ ብልጣሶር የተባለ ንጉስ ነበርና በዳንኤል ዘመን ይሄ ንጉስ በጣም ትልቅ ግብዣን አዘጋጅቶ በደስታ ሰዎችን ሰብስቦ ቁባቶቹን ሚስቶቹን ሰብስቦ ይጠጡና ይበሉ ይዝናኑ ነበረ። እና ንጉሱ በጣም ደስ ከመሰኘቱ የተነሳ ሁሉም ሰው እየተዝናና ሲያይ፣ ሁሉም ሰው እየበላ እየጠጣ ሲያይ ደስ ስላላቸው ምን አረገ ይላል፣ የግምዣ ቤት ወይም የዕቃ ቤቱን አዛዥ ይጠራና ለእግዚአብሔር አምላክ የተለዩ ዕቃዎችን እስራኤላኖች ለእግዚአብሔር መስዋዕት ሊያቀርቡ ሲሉ ይጠቀሙባቸው የነበረውን ዕቃዎችን አምጡልኝ፣ በዛ ላይ ምን እናርግ አለ፣ እንጠጣበት እንብላበት አለ። ኢየሱስ ጌታ ነው። እነዚህ ዕቃዎች እንግዲህ አስቡት፣ ለእግዚአብሔር አምላክ ብቻ የተለዩ መስዋዕት የሚቀርብበት እግዚአብሔር የሚከብርበት ዕቃዎች ናቸው። ኢየሱስ ጌታ ነው። እግዚአብሔር ስሙ የተጠራበትን ቦታ ያከብራል። የእግዚአብሔር ባህሪ ትልቁ ባህሪ ይሄ ነው። ስሙን የጠራችሁበትን ያን ቦታ ያከብረዋል። ሃሌሉያ! እግዚአብሔር በዚህ አዳራሽ ውስጥ አይደለም የሚኖረው አይደለ? ነገር ግን እዚህ ጋር ስሙን እየጠራን ስለሆነ እዚህ ቦታ ጋር እግዚአብሔር ምን ሆኗል? ከብሯል። አይደለም እንዴ? ጠንቋዮች ቤት እንኳን ስትሄዱ ወይም ደግሞ ለአጋንንት የሚሰው ቤት ሄዱ፣ ያ ቦታ የኔ ነው ይላል አይደል አጋንንቱ? ለምን? እዛ ቦታ ጋር ምን ስለቀረበለት? መስዋዕት ቀርቦለታል፣ ስግደት ቀርቦለታል፣ ብዙ ነገር ስለተከናወነ ቦታው የኔ ነው፣ ሰዎቹ የኔ ነው ይላል። እግዚአብሔር አምላክም ደግሞ እግሩ የረገጠበትን ስፍራ ምን ያደርጋል? ያከብረዋል። ስሙ የተጠራበት ቦታ ያከብረዋል። ሃሌሉያ! ስለዚህ በነዛ ዕቃዎች ላይ እግዚአብሔር ስሙን ጠርተውበት ነበር። እስራኤላውያኖች ስሙን ጠርተው መስዋዕት አቅርበውበት ነበር። ስሙን ጠርተው ስግደት አቅርበውበት ነበር። ስለዚህ ንጉሱ ሞቅ ሲለው ሲጠጣ፣ ጭፈራው ሲበዛ፣ ዳንሱ ሲበዛ፣ ጭብጨባው ሲበዛ ምን አለ? አለፋለና ትንሽ ድፍረትን አሳየና የእግዚአብሔር የሚገለገልበትን ለእግዚአብሔር መስዋዕት የሚቀርብበትን ዕቃዎች ምን አርጉልኝ? አምጡልኝ። በዛ ላይ ምን አረግበታለሁ? እጠጣበታለሁ፣ እንጠጣበታለን አለ። ኢየሱስ ጌታ ነው። ስለዚህ ዕቃዎቹ መጡ። ወይን ተቀዳበት፣ ምግብ ቀረበበት። ሰው እግዚአብሔር በሚከብርበት ዕቃ ላይ ኃጢያትን መጠጣት ጀመረ። እግዚአብሔር በሚከብርበት ዕቃ ላይ ወይን ጠጅን መጠጣት ጀመሩ። ስለዚህ ይላል የእግዚአብሔር ጣት ከሰማይ ወረደች። ሃሌሉያ! ከዛም በኋላ በግድግዳው ላይ እየጨፈሩ ያለ የእግዚአብሔር ጣት ማንም ሊረዳው የማይችለውን ቋንቋ ጻፈች ይላል። ኢየሱስ ጌታ ነው። ስለዚህ ንጉሱ ይላል መጽሐፍ ቅዱሳችሁን በደንብ ስታጠኑ ወገቡ ተንቀጠቀጠ፣ ብርክ ያዘው ይላል። ሚናገረውን አጣ። ያ ሲጨፍር የነበረ ሰው ኢየሱስ ያስፈራል። እግዚአብሔር አስፈሪ አምላክ ነው። እግዚአብሔር አስፈሪ አምላክ ነው። ስሙ የተጠራበትን ስፍራ ያከብራል። ኪዳኔን ጠብቁ ሚለን ለዛ ነው እግዚአብሔር። ማንም ሳይኖር የተነጋገራችሁትን ነገር እግዚአብሔር እናንተ ብትረሱ እሱ ያስታውሳል። ሃሌሉያ! በልጅነት ሰዓት ላይ በደረታችሁ ተደፍታችሁ የጸለያችሁትን እያንዳንዷን ጸሎት እግዚአብሔር አልረሳትም። ያላችሁትን የገባችሁትን ኪዳን እግዚአብሔር አንዷንም አልረሳም። እናንተ ረስታችሁ ሊሆን ይችላል፣ እኔ ረስቼ ሊሆን ይችላል። ኢየሱስ ጌታ ነው። አንዳንድ ሰዎች በደረታቸው ተደፍተው በልጅነት እድሜ ለእግዚአብሔር ካላቸው ቅናት የተነሳ እግዚአብሔር ሆይ እኔን ላከኝ፣ እኔ ያገለግልልሃለሁ፣ እኔ እናጠቅልሃለሁ፣ ሰው ባጣ ጊዜ እኔን ላከኝ ብለን እንጸልይና ነገር ግን እያደግን ስንመጣ እድሜያችን እየጨመረ ስንመጣ ለእግዚአብሔር የገባነውን ኪዳን ስንረሳ ከዛም በኋላ እግዚአብሔር መድረክና ጊዜ አመቻችቶ ልጅ ያገልግኝ ሲለን ቆይ እግዚአብሔር ሆይ ስራ
ይዣለሁ። ቆይ እግዚአብሔር ልጆቼን ላሳድግ፣ ቆይ እግዚአብሔር ሆይ ትምህርቴን ልጨርስ፣ ቆይ እግዚአብሔር ሆይ እቺን ስራ ልጨርስ እንላለን። ለእግዚአብሔር ቀጠሮ እንሰጣለን። ሃሌሉያ። እግዚአብሔር አምላክ ስሙ የተጠራበትን የኪዳን ቦታ ምን ያደርገዋል ይላል? ያከብራል። ኪዳናችሁን በእግዚአብሔር ፊት ጠብቁ። እግዚአብሔር አልረሳም። እሱ የኪዳን አምላክ ነው። ኮቨናንት ኪፒንግ ጋድ ወይም ደግሞ ኪዳንን ጠባቂ፣ ኪዳንን አክባሪ አምላክ ነው። ለአብርሃም የገባውን ኪዳን የፈጸመ አንድም ቦታ እግዚአብሔር ኪዳን ያልፈጸመበት ቦታ የለም። ስለዚህ እግዚአብሔር አምላክ ማንም ሊረዳው በማይችለው ቋንቋ የእግዚአብሔር ጣት ከሰማይ ወርዳ በግድግዳ ላይ ጻፈች ይላል። ንጉሱም ብርክ ያዘው ይላል፣ ተንቀጠቀጠ ይላል፣ ደነገጠ ይላል። በዛን ሰዓት የነበሩትን አስማተኞችን፣ ኮከብ ቆጣሪዎችን ወይም ጠቢባንን፣ ምሁራንን ሁሉ አስጠራ። ስለዚህ ይሄን የተጻፈውን ጣት ላነበበ ሰው አለ ሽልማት ሰጣለሁ አለ። ትልቅ የሆነ ሽልማት አዘጋጅቻለሁ። ይሄን የእግዚአብሔር የተጻፈውን ጣት እስቲ ፍቱት አለ። ቢመረምሩ መልሱን ሊያገኙት አልቻሉ። ኢየሱስ ጌታ ነው። ያለ እግዚአብሔር መንፈስ የእግዚአብሔርን ሐሳብ ማንም መረዳት አይችልም። ሃሌሉያ። እኛና እግዚአብሔር የተራራቅን ነን። ሰማይ ከምድር እንደሚርቅ ይላል። ሐሳባችሁ ከሐሳቤ ይርቃል ይላል። ኢየሱስ ጌታ ነው። ስለዚህ ያለ መንፈስ ቅዱስ እርዳታ የእግዚአብሔርን ሐሳብ ጥልቅ ነገር መመርመር አይቻልም። መንፈስ ቅዱስ ሲመጣ ግን የተሰወረውን ጥልቅ የሆነውን ነገር ሁሉ የእግዚአብሔርን ሐሳብ ምን ያደርግልናል? ገልጾ ያሳውቅልናል። ኢየሱስ ጌታ ነው። ስለዚህ ንጉሱ ቀን እየቆጠረ በመጣ ቁጥር ተጨነቀ። ማንም ይመልስ የለም፣ ማንም ያውቅ የለም። ስለዚህ ንግስቲቱ መጣች ይላል። ሃሌሉያ። ዳንኤል የተባለ ሰው አለ። የጥበብና የማስተዋል የእውቀት መንፈስ በላዩ ላይ ያለ ሰው አለ። እሱ ይምጣ፣ እሱ ይፈታል ተባለ። ዳንኤልንም ወደ ንጉሱ ፊት አስቀረቡት ይላል። ዳንኤል ንጉሱም አለው፣ አንተ በስደት የመጣክ ሰው አይደለክ? አዎ። ጥበብ አለክ ተብለሃል፣ እውቀት አለ ተብለሃል። ይሄን እስቲ ፍታልኝ፣ ይሄን ከፈታ ስጦታ ሰጥሃለሁ አለው። ዳንኤል ግን እንዲህ አለ፣ ስጦታውን ለሌላው ሰው ስጥ፣ ስጦታውንም ሽልማቱንም ለሌላ ስጥ። እኔ ግን ዛሬ እነግርሃለሁ እግዚአብሔር ምን እያለክ እንደሆነ አለና ማኔ ቴቄል ፋሬስ አለው። ኢየሱስ ጌታ ነው። ማኔ ቴቄል ፋሬስ። ማኔ ምን ማለት ነው? እግዚአብሔር መንግስትህን ቆጠረው ፈጸመው። ቴቄል ማለት ምንድነው? በሚዛን ተመዝነ ቀለህ ተገኝተሃል። ፋሬስ ምን ማለት ነው? መንግስትክ ተከፈለ። ኢየሱስ ጌታ ነው። እግዚአብሔር እቺን ነው የጻፈው። ሃሌሉያ። ሌላ ነገር አልጻፈም። ማኔ ቴቄል ፋሬስ ብሎ ጽፎ ሄደ እግዚአብሔር። ስለዚህ ዳንኤል መጣና ተናገረ። ከዚህ በፊትም አባትክ እንደዚህ በትዕቢት እግዚአብሔርን ተዳፍሮ እግዚአብሔር አምላክ አይምሮውን ምን አድርጎበት ነበረ? ወስዶበት ነበር አይደለ? እንደ እንስሳ ሳር ሲበላ ነበረ። ለ7 ዓመት ሙሉ እንደ እንስሳ ሳር እየበላ ከሰው ተራ ወጥቶ ነበረ። ከዛን ከ7 ዓመት በኋላ እግዚአብሔር አምላክ እንደገና መለሰው። ስለዚህ አባትየው ተመልሶ እግዚአብሔርን ፈርቶ ኖረ። እግዚአብሔር አምላክ ኃያል አምላክ ነው ብሎ ተናግሮ ኖረ። አንተ ደግሞ እንዲህ ድንቅ የሰራ አምላክ እያየክ አስፈሪነቱን በአባት ዘመን አይተ እንኳን ልትማር አልቻልክም። የእግዚአብሔርን ዕቃ አምጡልኝ አልክ። ድፍረት በዛ፣ ኃይል ሲጨምር፣ ጉልበት ሲጨምር፣ ዕውቀት ሲጨምር፣ ተከታዮችክ ሲበዙ እግዚአብሔር ማን ነው አልክ። ሃሌሉያ። እግዚአብሔር ማን መሆኑን ተናግሮ ሄደ። ማኔ ቴቄል ፋሬስ እችን ብቻ ተናግሮ ሄደ። ስለዚህ ዳንኤልም ተረጎመለት። እግዚአብሔር ካንተ መንግስትህን ወስዶታል አለው። በዛኑ ምሽት ይላል ይሄ ንጉስ ምን ሆነ ይላል? ተገደለ ይላል። ኢየሱስ ጌታ ነው። ዛሬ እግዚአብሔር እየመዘነን ነው። ቴቄል ሃሌሉያ። ሚዛን አለ። እግዚአብሔር ዘንድ ሚዛን አለ። ትክክለኛ ያልተጭበረበረ ሚዛን አለ። እግዚአብሔር በተከታዮቻችሁ ሰዎች ብዛት አይደለም የሚመዝናችሁ። ኢየሱስ ጌታ ነው። እግዚአብሔር እናንተ መስክራችሁ ነፃ በወጡት ሰዎች ብዛት አይደለም የሚመዝናችሁ። እግዚአብሔር የሚመዝናችሁ ሚዛን አለ። አንደኛ ሚዛን ቢኖር በመታዘዛችሁ፣ የመታዘዝን ሚዛን ይመዝናችኋል። ታዛዥ በመሆናችሁ ይመዝናችኋል። ኢየሱስ ጌታ ነው። 2 ደግሞ ትህትናችሁን ይመዝነዋል።
ነገር ሁሉ የበዛላችሁ ሰዓት፣ ነገር ሁሉ ካሰባችሁት በላይ እየተሰበሰበ በመጣ ሰዓት፣ ክብሩም ዝናውም እውቀቱም ሰው ሁሉ ሲገዛላችሁ ሁሉ ነገር ፐርፌክት እየሆነ የመጣ ሰዓት ላይ ልክ እንደ መጥምቁ ዮሐንስ እጃችሁን አንሱና የጫማውን ጠፈር ልፈታ የማይገባኝ ነኝ፣ እርሱ ሊልቅ እኔ ግን ላንስ ይገባል። ኢየሱስ ጌታ ነው። እግዚአብሔር እንደዚህ እንድንል ነው የሚፈልገው። እግዚአብሔር ይሄን እንድንናገር ነው የሚፈልገው። መጽሐፍ ቅዱሳችንን ሕዝቅኤል ምዕራፍ 16 እንደዚህ ይላል። ከቁጥር 6 ጀምሮ ሙሉን እናንተ ታነቡታላችሁ። ታሪኩ ግን ለእስራኤል ነው የሚናገረው። እስራኤል በአንቺ ዘንድ ባለፍኩ ጊዜ በደም ውስጥ ተለውሰሽ ባየውሽ ጊዜ በደም እንዳለሽ በሕይወት ኑሪ ያልኩሽ፣ አዎን በደም እንዳለሽ በሕይወት ኑሪ ያልኩሽ። ስለ እስራኤል ታሪክ ነው የሚናገረው። እዚህ ጋር እስራኤል ምንድን ነው የሚላት? በደም ውስጥ ተለውሰሽ ማንም አይፈልግሽ ሆነሽ ተጥለሽ ባለሽ ሰዓት እኔ ግን በዛ ስፍራ ያለፍኩ ያለ በሕይወት ኑሪ ያልኩሽ፣ ከተጣልሽበት ስፍራ አነሳውሽ፣ የክብርን ልብስ አለበስኩሽ፣ ጌጥን አለበስኩሽ፣ አሳመርኩሽ፣ ትልቅ አደረግኩሽ፣ ያየሽ ሁሉ ወደደሽ። ያኔ ግን በእኔ ላይ ምን አረግሽ ይላል? አመነዘርሽ ይላል። ያነሳውትን እጅሽ ያበላውሽን ያነሳውሽን እኔን ምን አረግሽ ይላል? ረሳሽ፣ ወደ ሌላ ማልክቶች ዞርሽ። ትላንት በደም ተጨማልቀሽ፣ ትላንት ሁሉም ተጸይፎሽ፣ ትላንት ማንም ሊጠጋሽ ሳይፈልግ፣ ትላንት ማንም ሊያናግርሽ ሊያስጠጋሽ ሳይፈልግ እርቆሽ ነበረ። እኔ ግን አነሳውሽ፣ ጠራረኩሽ፣ አለበስኩሽ፣ መገብኩሽ፣ ሰው አረኩሽ። ውበትሽ ሲጨምር፣ ፈላጊዎችሽ ሲበዙ፣ ነይዚ ሚሊ ሲበዛ፣ ስምሽ ገናና ሲሆን እየበዛሽ እየጨመርሽ እየጠነከርሽ ስትሄጂ እኔን እግዚአብሔርን ምን አረግሽ ይላል? ረሳሽኝ ይላል። ልክ እንደ ቅድሙ ንጉስ። ሃሌሉያ። እኔን እግዚአብሔርን ምን አረግሽ ይላል? ረሳሽ ይላል። እግዚአብሔር አምላክ ከዚህ ይጠብቀን። በጣም 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 እንደ እግዚአብሔር ሰዎች እንደ ክርስቲያኖች አጥብቄ የምነግራችሁ ነገር እግዚአብሔር የትኛውንም አይነት በረከት ቢሰጣችሁ፣ እግዚአብሔር የትኛውንም አይነት ነገር ቢሰጣችሁ፣ እግዚአብሔር የትኛውንም አይነት ነገር ቢያረግላችሁ ለራሳችሁና ለራሳችሁ ጥቅም አይደለም። ለራሳችሁ አይደለም። ኢየሱስ ጌታ ነው። ዛፍ የራሱን ፍሬ ምን አያረግም? አይበላም። ኢየሱስ ጌታ ነው። እግዚአብሔር የሚያረግላችሁ የትኛውም ስጦታና በረከት ሁሉ ለራሳችሁ አይደለም። ንግስና ላይ ቢያስቀምጣችሁ ሌላውን ምን እንድታረጉ ነው? እንድትታደጉ ነው። ገንዘብን ቢሰጣችሁ ለሌላው መፍትሄ እንድትሆኑ ነው። እውቀትን ቢሰጣችሁ ለሌላው እንድትሆኑ ነው። በረከትን ቢሰጣችሁ ለሌላው እንድትሆኑ ነው። የአገልግሎት በር ቢከፍትላችሁ ለራሳችሁ አይደለም። ለራሱ ክብርን ፈልጎ ነው እግዚአብሔር። ሃሌሉያ። ለራሳችን የምንወስደው ነገር ሁሉ ይጎዳናል። ይሄ ንጉስ ክብሩ እየበዛ ሲመጣ፣ ሚስቶቹ ሲዝናኑ፣ ሰው ሲደሰት ሲያይ የእግዚአብሔርን ለራሱ ተመኘ። አያችሁ አይደለ? እግዚአብሔር ከመሬት ከተጣልንበት ቦታ ሰብስቦ አሳምሮ አቁሞ የሆነ ቦታ ጋር ቀጥ አድርጎ ሲያቆማችሁና እግዚአብሔር ተሰሚነትን ሲሰጠን፣ እግዚአብሔር በሰዎች ፊት ሞገስ ሲሰጠን የእግዚአብሔርን ክብር ለራሳችን እንድንወስድ አይደለም። እንደ መጥምቁ ዮሐንስ ክብሩን ለእግዚአብሔር እንድንመልስ ነው። ሃሌሉያ። ለራሳችን እንድንበላ፣ ለራሳችን እንድንለብስ፣ ለራሳችን ብቻ እንድናጌጥ አይደለም። እግዚአብሔር የሚሰጥክ እንድትሰጥ ነው። ሃሌሉያ። የሰጠውክን ህይወት ምን አርግ ብሏል? እግዚአብሔር ስጥ ብሏል አይደለ እንዴ? መጽሐፍ ቅዱሳችን ላይ ምን ይላል? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ይላል። አስቀድሞ ህይወትን ለነዛ ለደቀ መዛሙርቶች ኢየሱስ ምን አረገ? ሰጣቸው። የተሰጣቸውን ህይወት ነው ሰጥተው ዛሬ ወንጌልኛ ጋር የደረሰው። ወንጌል የመሰጣጣት ህይወት ነው። ሃሌሉያ። ስለዚህ እግዚአብሔር በምድር ላይ ያላችሁ የሰጣችሁ የትኛውም ነገር ቢኖር እንድትሰጡ ነው። ጉልበትን ሲሰጣችሁ ጉልበታችሁን ለእግዚአብሔር ክብር እንድትሰጡ ነው። እውቀት ሲሰጣችሁ እውቀታችሁን ለእግዚአብሔር ክብር እንድትሰጡ ነው። አቅም ሲሰጣችሁ ለእግዚአብሔር ክብር እንድትሰጡት ነው። እግዚአብሔር እንዲከብርበት ነው። ሌላው እንዲጠቀምበት ነው። ሃሌሉያ። ለዚህ ነው መጽሐፍ ቅዱሳችን አስቴር ላይ በመጽሐፍ ቅዱሳችን አስቴር 4 ላይ ያለውን ቃል ምዕራፍ ስታጠኑት ምን ይላል መሰላችሁ? መርደኪዮስ ወደ አስቴር ጋር መልእክተኞችን ላከ ይላል። ምን የሚል መልእክት ላከ? በሱሳ ግንብ ላይ ምን ወጥቷል? አዋጅ ወጥቷል።
እስራኤላኖች ሁሉ አይሁዶች ሁሉ ባሉበት ምን ይደረጉ የሚል ይገደሉ የሚል አዋጅ ወጥቶብናል። አንቺ ለንጉስ ቀርበሻል። እግዚአብሔር ለአስቴር ምን ሰጥቷታል? አክሰስ ሰጥቷታል አይደለ? ለንጉስ ቅርብ አድርጓታል። ስለዚህ አንቺ ለንጉስ ምን ብለሻል? አሁን ቀርበሻል። ስለዚህ ግቢና ንጉሱን ምን አርግልን? ለምኝልን አላት። ከዛን እቺን ተናገረ። ለእንደዚህ አይነት ቀን ቢሆንስ እግዚአብሔር እዛ የወሰደሽ ማን ያውቃል አለ። ሃሌሉያ! ለማዳን ነው የተቀባኸው። ለራስ እንድታዞር አይደለም፣ ለራስ እንድትሰበስብ አይደለም፣ ለራስ እንድትበላ እንድትጠጣ አይደለም፣ ለሌላው ለመስጠት ነው የተቀባኸው። እግዚአብሔር ሲጠራ ሰጪ እንድትሆን ነው። እግዚአብሔር ሲጠራ ከህዝቡ እንድትበዘብዝ አይደለም። ለህዝቡ ግን ምን እንድታረግ ነው? እንድትሰጥ ነው፣ እንድትመግብ ነው፣ እንድታስተዳድር ነው። ኢየሱስ ጌታ ነው። ለእንደዚህ አይነት ቀን ቢሆንስ እዛ ይገባሽው ይሄን ማን ያውቃል አላት። ኢየሱስ ጌታ ነው። ስለዚህ አስቴር ፈራች ይላል። መልእክት ላከች ወደ ንጉሱ ጋር። ማንም ያለ ህግ መግባት አይችልም። ከገባው ምን ሆናለሁ አለች? ገደላለሁ አለች። ኢየሱስ ጌታ ነው። ስለዚህ መርዶክዮስ እንዲህ አለ፣ አንቺ በንጉስ ቤት ስላለሽ አይሁድ ላይ ከሚመጣው መከራ ምታመልጪ መስሎሽ ከሆነ ተሳስተሻል። አንቺና የአባትሽ ቤት ምን ትሆናላችሁ? ትጠፋላችሁ። ለአይሁድ ግን እግዚአብሔር መዳንን ከሌላ ቦታ ያዘጋጃል አላት። ኢየሱስ ጌታ ነው። እግዚአብሔር የመደበ ቦታ ላይ አልሰራም ስትል፣ ከእግዚአብሔር ጋር የገባኸውን ኪዳን አፍርሰ አላደርግም ስትል፣ እግዚአብሔር መዳንን ከሌላ ስፍራ ምን ያደርጋል? ያዘጋጃል። ለኛ ግን ወየው ይሆናል፣ ለኛ ግን እንባ ይሆናል። እዚህ ውስጥ ከእግዚአብሔር ጋር ኪዳን የገባችሁ ልትኖሩ ትችላላችሁ። እዚህ ስፍራ ላይ ከእግዚአብሔር ጋር አገለግልሃለሁ የሚል ኪዳን፣ እኖርልሃለሁ የሚል ኪዳን የገባችሁ ልትኖሩ ትችላላችሁ። እግዚአብሔር ከአንዴም ብዙ ጊዜ የመጣ በተለያየ መንገድ እንድታገለግሉት ሲጠይቃችሁ በተለያየ አይነት ምክንያትን እንደ አስቴር እየዘረዘራችሁ አይ ያለ ህግ ከገባው አይ ፈራለሁ፣ አይ ቆይ እቺን ቤት ልጨርስ፣ አይ ቆይ እቺን ትዳር አሁን ነው ያገባሁት፣ ቆይ አይ ልጆቼን ላሳድግ እያላችሁ በእግዚአብሔር ፊት ምክንያትን የምትደረድሩ ሰዎች እግዚአብሔር እንዲህ ይላል፣ አንተና አባትህ ቤት ትጠፋላችሁ ብሏል አስቴር። ኢየሱስ ጌታ ነው። ልታድን በገባህበት ስፍራ ካላዳንክ ያን ህዝብ እግዚአብሔር አይለቅህም። ባለዳነክ አስቴርን እዛ የላካት ቆንጆ ሆና አምራ ተቀባብታ እዛ ቦታ ጋር እንድትቀመጥ አይደለም። የእስራኤልን ህዝብ ከሃማ ህግ እንድታድን ነው አይደለ? ሃማ ካወጣው የሞት ህግ እስራኤልን እንድታድን ነው የተላከችው። እግዚአብሔር የቀባ አምረ እንድትቀመጥ የሆነ ነገር ሆነን እንድንቀመጥ አይደለም። እምታድነው ህዝብ አለክ፣ እምታስመልጠው ህዝብ አለ። በዚህ ምድር ላይ የመጣው አግብተ ወልደ ልጆች ድረ እንድትሞት ብቻ አይደለም። ትውልድስ ሌላኛውስ ትውልድ እግዚአብሔር ሆይ እኔ አልችልም እኮ ንግግር፣ እግዚአብሔር ሆይ እኔ አልችልም እኮ ብትል መጽሐፍ ቅዱስ እግዚአብሔር እንዲህ ይላል፣ ሂድና ሙሴን እየው ተብታባ ነበር ስለታዘዘኝ ግን ሰራውበት። አያችሁ አይደለ? ቴቄል የሚሆነው እግዚአብሔር ሁለት ነገር ይመዝናችኋል። መታዘዛችሁንና ትህትናችሁን ይመዝናል። እግዚአብሔር ሆይ እኔ እኮ እንዲህ የለኝም፣ ብር የለኝም፣ እኔ ነኝ ማዘጋጀው። እግዚአብሔር ሆይ እኔ እኮ ዕውቀት የለኝም፣ እኔ ነኝ አዋቂው፣ እኔ ነኝ የምናገረው፣ እኔ ነኝ የምሰራው። አንተ ብቻ እሺ ብለኝ ታዘዝ። አንተ ብቻ ዝም ብለህ ቁም፣ እኔ እሰራለሁ። አንተ ብቻ እሺ ብለህ ቁም፣ እኔ አወራለሁ። አንተ ብቻ ዝም ብለህ ቁም፣ የተሰበሩትን እኔ ጠግናለሁ። አንተ ብቻ እሺ ብለኸኝ ቁም፣ ምልክት ሆነ ብቻ ቁም። ስራው የኔ ነው። ሰራተኛውም የስራውን ባለቤት ማን ነው? እግዚአብሔር ነው። አንተ ብቻ ምን በል? ታዘዝ፣ ታዘዝ፣ ታዘዝ። የገባኸውን ኪዳን አስታውሰ ታዘዝ። አስቴር ፈራች ለራሷ። ህዝብ እዚህ ጋር ሊያልቅ ነው፣ እሷ ግን ስለ ራሷ ነፍስ ፈራች። ኢየሱስ ጌታ ነው። እዚህ ጋር በዓለም ሁሉ ዙሪያ ያሉ አይሁዶች ባሉበት ይገደሉ ሚል ወጥቷል። ህፃናቶች፣ ሽማግሌዎች፣ ትልልቆች፣ ትንንሾች የተገኘ ሁሉ ይገደል ሚል ህግ ወጥቷል። አስቴር ግን በንጉስ ፊት ያለ ህግ አልገባም ብላ ፈራች። አንተ የምትፈራው ነገር ስለ ራስህ ነው። እግዚአብሔር ግን የሚያሳስበው የትውልድ ነገር ነው። ያቆምከውን ጥሪህን አንሳ። እግዚአብሔር አይለቅም። ቴቄል ይላል፣ ይመዝንሃል። እያንዳንዳችሁ እግዚአብሔር ጥሪ አስቀምጦባችሁ እያወቃችሁት
እያወቃችሁት እንደማይለቃችሁ የትም ብትገቡ እንደማይለቃችሁ እያወቃችሁ ድምጹን ሸፍናችሁ ድምጹን ዘግታችሁ ምንም እንዳልተፈጠረ ጆሮአችሁን ዘግታችሁ የምትሄዱ ዮናሶች ተመለሱ። እግዚአብሔር አይለቅም። ለአስቴር ብሏታልና ያንቺና አባትሽ ቤት ምን ትሆናላችሁ? ትጠፋላችሁ። አንቺ እምቢ ብትይ አንቺ ትጠፊያለሽ። ነገር ግን እግዚአብሔር ለአይሁድ ሌላን ሰው ደግሞ ያስነሳል አለ። ሌላ የሚታዘዝን ሰው ደግሞ ይቀባል አለ። እግዚአብሔር እድል ሰጥቶሻል። ታገለጊው ዘንድ እድል ሰጥቶሻል። ለንጉሥ ቅርብ አድርጎሻል። እኛን ማዳን ካልቻልሽ እግዚአብሔር እኛን ይታደጋል። አንቺ ግን ወየውልሽ አላት። ለዚህ እኮ ነው ሐዋርያው እንደዚህ አለ፣ ወንጌልን ባልሰብክ ወየው ለራሴ አለ። ሃሌሉያ! ለራሴ ነው ወየው። እኔ እዚህ ጋር ቆሜ ባልሰብክ ለራሴ ነው ዳው። ባለዕዳ ነኝ፣ ባለዕዳ ነሽ። ማንም ክርስቲያን ባለዕዳ ያልሆነ የለም። ከእግዚአብሔር እጅ የተቀበላችሁት የትኛውም ነገር ላይ ባለዕዳ ናችሁ። እግዚአብሔር ሊቀበል መልሶ ይመጣል። መጽሐፍ ቅዱሳችን በምሳሌ ነግሮናል አይደለ? የተለያየ ዲናር ሰጥቶ ሄደ ይላል። ሰጥቶ በዛው ቀረ እንዴ? ምን አረጋችሁበት ብሎ መጣ። ምን አረጋችሁበት? ኢንቨስት አድርጌባችኋለሁ፣ ሰጥቻችኋለሁ፣ ምላስ ሰጥቻለሁ ወንጌል እንድትሰብክ። ኢየሱስ ጌታ ነው። እግር ሰጥቻለሁ እስር ቤት ሄደ እንድትጠይቅ። እጅ ሰጥቻለሁ ያዘኑትን እንድዳስስበት። አይን ሰጥቻለሁ የተገፉትን እንድትፈልግበት። ምን አረክ በሰጠው ሰውነት? ምን አረክ በሰጠው ቅባት? እየቆጠረ ነው ቀኖች። አሁን ተመቻችታችሁ መቀመጡን አትዩ። እንደ አስቴር ተመቻችታችሁ በንጉሥ ቤት መቀመጣችሁን አትዩ። በንጉሥ ቤት ስላለሽ መከራው ማያገኝሽ መስሎሽ ነው አላት። በንጉሥ ቤት ስለተቀመጥሽ እኛ ላይ የወጣው ሕግ ማያገኝሽ መስሎሽ ነው? ኖ፣ ተደላድለሽ የተቀመጥሽበትን ቦታ አትይ። አገልጋይ ነህ። ክርስቶስን የምትከተል በሙሉ አገልጋይ ነሽ። ኢየሱስን የግል አዳኝ አድርገሽ የተቀበልሽ በሙሉ እያንዳንዳችን ዕዳ አለብን። የመስቀል ዕዳ አለብን። የደሙ ዕዳ አለብን። እንደፈለግን ልንኖር አንችልም። እሁድ እሁድ መተን ወንጌል ሰምተን መሄድ ክርስትና አይደለም። አብረዋችሁ በሚሰሩ በመስሪያ ቤት ውስጥ ስንት ሰው ስለ ኢየሱስ አወቀ? ትምህርት ቤት ስንት ሰው ኢየሱስን አስተዋወቃችሁ? የምትገቡበት ስፍራ ስለ ኢየሱስ አወራችሁ? ኢየሱስ ጌታ ነው። እናንተን ሲያዩ ሰዎች እረፍት አገኙ። እናንተን ሲያዩ ያለቀሱ ሳቁ። እናንተን ሲያዩ ተርበው የነበሩ ጠግበዋል። እናንተ በመግባታችሁ ማን ዳነ? አስቴር ንጉሥ ግቢ በመግባቷ የእስራኤል ሕዝብ ድኗል። እኔና እናንተ ኢየሱስን በመቀበላችን ማን ዳነ? በዘራችን ውስጥ ስላሉት ስላልዳኑት ተግተናል፣ ጸልየናል። ኢየሱስ ጌታ ነው። ብዙዎቻችን እንድንላለን፣ ጌታ ሆይ እኔ እኮ ወንጌል መናገር ፈልግ ነበር ግን እኮ አይሰሙኝም። ጌታ ሆይ ግን እኮ አይሰሙኝም። ምን ላርግ? ብናገርም እኮ ሕዝቡ አይሰማኝም። ካልሰማ ኪድና ሕዝቅኤል ምዕራፍ 2 አንብብ። እግዚአብሔር ሕዝቅኤልን እንዲህ አለው፣ ቢሰሙህም ባይሰሙህም ተናገር። በማዕከላቸው ነብይ እንደነበረ ይታወቅ ዘንድ ምን በል? ተናገር። እኔ አንተ ተናግረ የተፈወሰና የተሰበሰበ ሰው ብዛት አይደለም ያስደንቀኝ፣ ያንተ መታዘዝ ግን ምን ያረጋኛል ነው የሚለው፣ ያስደንቀኛል። ሃሌሉያ! አንተ ተናግረኮ ምንም ላይ ፈጸም ይችላል አይደል? ዮናስ ተናግሮ ነነዌ ተገለበጠች እንዴ? ካልተገለበጠች። ሃሌሉያ! አንተ የሚጠበቅብህ መናገር ነው። መገልበጥም መማርም የእግዚአብሔር ስራ ነው። አንተ የሚጠበቅብህ መታዘዝ ነው። ሃሌሉያ! ስለዚህ የተቀበልከው ገንዘብ ከሆነ ለራስህ ይዘህ እንድትኖር አይደለም። ድሃው ምን እንዲያደርግ ነው? እንዲበላ ነው። የተቀበልከው ጤንነትክ ለራስህ ቆንጆ ሆነ እንድትኖርበት አይደለም። የታመሙትን የተቸገሩትን እየተራመድክ እንድትጎበኝበት ነው። ምንም ነገር እግዚአብሔር በምድር ላይ እየሰጣችሁ ለራሳችሁ አትጠቀሙት። ለራሳችሁ አይደለም። ጊዜያችሁ የራሳችሁ አይደለም። ለእግዚአብሔር አርጉት። እየቆጠረ ነው ሰዓት። በምድር ላይ ማንም ዘላለማዊ የለም። መሄጃችን ሰዓት እየቆጠረ ነው። ሞት የሚባል ገደብ አለው። የሰው ልጅን የሚገድበው ምንድነው? ሞት የሚባል መገደቢያ እግዚአብሔር አስቀምጦለታል። ሃሌሉያ! ሞት ባይኖርማ ኖሮ እንደፈለግን እየሰራን እንኖር ነበር። ነገር ግን እግዚአብሔር ለሰው ልጆች ገደብን አስቀመጠ፣ ሞት የሚል ገደብ። ስለዚህ በምድር ላይ ምንድነው ያረግን ያለ ነው? የተጠራንበት ስፍራ ላይ እንደ ተጠራን እግዚአብሔርን ያገለገልን ነው። ልጅ ያለን በእንባ ይገባልንለትን ቃል ኪዳን እየፈጸምን ነው። ሲመች ብቻ ነው የምትፈጽመው። ነገር ሲመቻች መድረክ ተጠርጎ ሲጠብቅ ነው። ባልተመቻቸ ነገር ላይ ተናገር።
ባልተመቻቸ ነገር ላይ ተነስተ ኢየሱስ ያድናል በል። ወንጌልን ተናገር። እንዴ ብናገር ቢጠሉኝስ? እግዚአብሔር ሆይ ስላንተ ከተናገርኩ እኮ ጓደኞቼ ይሸሹኛል፣ ይጠሉኛል። ይጥሉክ፣ እኔ አንተን ለማዳን ተጠልቻለሁ እያለ ነው ኢየሱስ። እግዚአብሔር ሆይ እኔ አፍራለሁ ስላንተ መናገር፣ ስለ ኢየሱስ አዳኝነት ማውራት ያሳፍረኛል። እኔ ስላንተ እርቃኔን ስሰቀል አላፈርኩም እያለ ነው ኢየሱስ። አንተ እኔ በእኔ እንዴት ታፍራለህ? እንዴት በተቀበልከው ሕይወት ታፍራለህ? እንዴት ልታድን በገባበት ስፍራ ታፍራለህ? ራስ ወዳድ አትሁኑ፣ ንቁ፣ ስለ ትውልድ አስቡ። እኔ ብቻ አትበሉ። ይሄ ንጉሥ አልበቃ ስላለው ምን አረገ ይላል? የእግዚአብሔርን መጠቀሚያ ዕቃ ለራሱ ወሰደ ይላል። እኔ አትበሉ። እግዚአብሔር አቅም ሲሰጣችሁ ስጡ። እንድትሰጡ ሰጥቷችኋል። እንድትሰጡ ሰጥቷችኋል። የተቀበላችሁትን መዝሙር አቅፋችሁ አትቀመጡ፣ ስጡ። የተቀበላችሁትን ቃል ይዛችሁ አትቀመጡ፣ ስጡ። የተማራችሁትን እግዚአብሔር በግል ያስተማራችሁትን ቃል አቅፋችሁ አትቀመጡ። ሼር አድርጉ። የሆነ ሰው ጥሩና አነጋግሩ ስለ እግዚአብሔር ቃል። አይገርምም? ዛሬ ቃል ሳነብ እግዚአብሔር እንዲያስተማረኝ ብላችሁ ለዛ ሰው ሼር አድርጉ። ያ ደግሞ ለሌላ ሰው ይናገራል። ወንጌል እየተሰራ ነው ማለት ነው። ሃሌሉያ ሃሌሉያ። ባለዕዳ ነኝ በሉ እስቲ። ወንጌል ሰምታችኋል። ኢየሱስን ተቀብላችኋል። የኢየሱስን አዳኝነት አምናችኋል። ስለዚህ ባለዕዳ ናችሁ። ዝም አትበሉ። ወንጌልን ስበኩ። የኢየሱስ መምጫ ከየትኛውም በላይ ምን ሆኗል? ቀርቧል። ኢየሱስ ጌታ ነው። ስፍራው ምንድነው? ብዙ ነው። የመከሩ እግዚአብሔር ሰራተኞችን እንዲልክ ምን አድርጉ ነው የሚለው? ጸልዩ ነው የሚሉ። ለምኑ ነው አይደል የሚለው? መከሩ ምን ስለሆነ? ብዙ ስለሆነ። አንድና ሁለት ሰው ወይ ደግሞ 100 ሰው ወይ 30 ሰው ብቻ አጭዶ የሚጨርሰው አይደለም። ብዙ ሰራተኞች ያስፈልጋሉ። ብዙ ወንጌል ሰባኪዎች ያስፈልጋሉ። ቢሰማችሁም ባይሰማችሁም ተናገሩ። ባለዕዳ እንዳትሆኑ፣ ዕዳ ውስጥ እንዳትገቡ። እግዚአብሔር ጋር ስትሄዱ እኮ ስለ ኢየሱስ አዳኝነት ለማን ተናገራችሁ እኮ ይባላል። የሰማችሁትን ለማን አሰማችሁ ይባላል። ኢየሱስ ጌታ ነው። ለምሳሌ እናንተ ከጓደኛችሁ ጋር በአንድ ቤት ውስጥ እየኖራችሁ እና ቀድማችሁ የምትሄዱበት ነገር ስላላችሁ ልክ ልትወጡ ስትሉ በራችሁን የውጪን በር ከፍታችሁ ልትወጡ ስትሉ በራችሁ ላይ አንበሳ ቆሞ ብታዩ፣ ሃሌሉያ፣ እና አንበሳ ቆሞ ብታዩ ከዛም በኋላ በራችሁን ዘግታችሁ ምንድነው የምታረጉት? ሮጣችሁ ወደ ቤት ትመለሱና ለጓደኛችሁ ምን ታረጋላችሁ? እንዳትወጪ፣ በር ላይ አንበሳ ቆሟል። ምን ያረግሻል? ይበላሻል። አይደለ? እንደዛ ነው አይደል የሚባለው? እና ጓደኛችሁ አልቀበልም ብላ አይ አንቺ አታቂም ዝም በይ ምንም ነገር የምታቂው ነገር የለም ብትላችሁ፣ በቃ አይ የምታቂው ነገር የለም ብላኛለች ብላችሁ ዝም ትላላችሁ እንዴ? አንበሳ አለ ቆሟል ትበያለሽ እያላችሁ አትጮሁም? በየመንገዱ የሚጮሁት ወንጌል ሰባኪዎች እነዚህ ናቸው። ሞት አለ እያሉ የሚጮሁት አሁን ሞኝ የመሰሉት። ሃሌሉያ። አሁን ሞኝ ይመስላሉ አይደለ? በየመንገዱ ሲጮሁ አሁን ይቀለድባቸዋል አይደለ? አንበሳ ቆሟል ይበላችኋል፣ አትውጡ። ኢየሱስ ጌታ ነው። ወደ ኢየሱስ ኑ፣ ሞት አለ ያሉ የሚጮሁት እነዚህ ናቸው። ስለዚህ እቺ ጓደኛዋን ለማዳን አንበሳ አለ አትውጪ እያለች የተቻላትን ብትሞክር፣ ለመጎተት ብትሞክር፣ ተንበርክካ እግሯ ላይ ብትለምናትም ጓደኛዋ ግን ምንም አታቂም ዝም በይ ብላ የሷን ድምጽ ዘግታ፣ ኢየሱስ ጌታ ነው፣ በሯን ከፍታ ስትወጣ ያ አንበሳ ምን ያረጋታል? ይበላታል። አይደለ እንዴ? እቺኛዋ ኃላፊነቷን አልተወጣችም? አልተናገረችም? ባለዕዳ ናት አይደለችም? ባለዕዳ አትሁኑ። ሞቱ ያስፈራል። እግዚአብሔር ለዛ ነው ኢየሱስን የላከው። ማንም አይችለውም ሲኦልን። ለዛ ነው ኢየሱስ የሲኦልን ኃይል ሰብሮ የተነሳው። ለዛ ነው ኢየሱስ እግዚአብሔር እኛ በስራችን መፈጸም የማንችለውን ነገር ልጁ ኢየሱስን ልኮ ይፈጸመልን። ኢየሱስ እንደዚህ አለ፣ እኔ ራሴን ስለ እነርሱ ስል ምን አድርጌያለሁ? ቀድሻለሁ አለ። ስለዚህ አንተ በክርስቶስ ኢየሱስ በኩል ምንድነህ? የተቀደስክ ነህ። በሰራው ስራ ነው አይደለም። ኢየሱስ በመስቀል በሰራው ስራ ተቀድሰሃል። አንተ ከተቀደስክ፣ አንተ ከአንበሳው ከዳንክ፣ አንተ ከሲኦል ከዳንክ፣ ጎረቤት ሲሞት እንዴት አስቻለ?
እንዴት ዝም አልክ? ወንጌልን እንዴት አትሰብክም? እግዚአብሔር እንዲህ ይላል፣ ባለዳነ አስቴርን አላት አይደለ መርዶክዮስ፣ እዳ አለብሽ፣ ዝም አትበይ፣ ነገ እግዚአብሔር ይጠይቅሻል። ስለ ጓደኛ ስለ ሞተችው ጓደኛሽ ሳትናገሪ ዝም ብለሽ ወጣ ስለተበላችሁ ጓደኛሽ እግዚአብሔር ምን ያረግሻል? ይጠይቅሻል። የሰጠውሽን ህይወት ለምን አልሰጠሽም? የነገርኩሽን ህይወት ለምን አልፈጸምሽም ብሎ እግዚአብሔር ይጠይቅሻል እያለን ነው። ሃሌሉያ። ስለዚህ ቴቄል አለ። ክርስቲያኖች ዝም ብሎ ወርሺፕ እያደረግን ብቻ መኖር አይደለም። ቴቄል መመዘን አለ። ተመዝኖ ደግሞ ቀሎ መገኘትም በእግዚአብሔር ፊት አለ። በእግዚአብሔር ፊት ቀለን አንገኝ። ዘመኑ አልቋል። ሃሌሉያ። የዝላይ ዘመን አይደለም፣ አሁን የአጨዳ ዘመን ነው። ስለዚህ ብዙ ሰራተኞችን እንዲልክ በእግዚአብሔር ፊት ጸልዩ። እናንተ ደግሞ ያቅማችሁን ትጉ። ወንጌል ለመስበክ ማይክ አያስፈልጋንም። ብዙ ሰዎች መድረክና ማይክ ይመስላቸዋል። ወንጌል ህይወት ነው። ወጣ ስትል ለችግረኛ ሳንቲም እየሰጠ ኢየሱስን ታውቀዋለህ በለው። አጠገብ ጋር ስላለው ሰው፣ አብረክ በታክሲ ለምትሳፈረው ሰው ስለ ኢየሱስ ሼር አድርግ። በጨዋታ መሃል ኢየሱስ ብላችሁ አውሩ። በንግግራችሁ መሃል ኢየሱስ እኮ እንዲያርጎልኝ፣ እኔም እኮ እንዳንተ እንዲነበርኩኝ፣ ከዛ ኢየሱስ እኮ ነው የቀየረኝ ብላችሁ ንገሩት። እኔም እኮ እንደዚህ ታምሜ ነበር፣ ኢየሱስ የሚባል እኮ አምላክ ነው የፈወሰኝ ብላችሁ አስታውቁት። ስሙን ንገሩ። ስለ ኢየሱስ አውሩ። ስለ ዳናችሁበት ስም ዝም አትበሉ። ወደ ቤተ ክርስቲያን ስትመጡ ሰው ይዛችሁ ኑ። ናስቲ ኢየሱስ ጋር ልጋብዝ ብላችሁ አንድ ሰው ይዛችሁ ኑ። ባዶአችሁን አትምጡ። እግዚአብሔር ቤት አባት ቤት ስትሄዱ እናት አባትን ልትጠይቁ ስትሄዱ ባዶ እጅ ትሄዳላችሁ እንዴ? እግዚአብሔር ቤት ስትመጡ ባዶ እጃችሁን አትምጡ። ሰው ይዛችሁ ኑ። ማርኩ ለኢየሱስ። ሰዎችን አምጡለት ለኢየሱስ። ይናፍቃቸዋልና ይፈልጋቸዋልና ገንዘቡ ሊያረጋቸው ይፈልጋልና። ሃሌሉያ። መጽሐፍ ቅዱሳችንን ሉቃስ 16:19 ላይ እንደዚህ ይላል። ስለ ሀብታሙ ሰውና ስለ አልዓዛር መጽሐፍ ቅዱሳችን ይናገራል። አንድ ሀብታም ሰው ነበር። ቀይ ልብስ ቀጭን የተልባ እግር የለበሰ ባለጠጋ ሰው ነበር። ይሄ ባለጠጋ ሰው በጣም ሀብታም እንደነበር መጽሐፍ ቅዱሳችን ይናገራል። የተለያየ ምግብ ይቀርብለታል። ከስጋውም ከምኑም በየቀኑ ቀርቦለት የሚበላ ሀብታም ሰው እንደነበር ይናገራል። ከዛም በኋላ ደግሞ በቤቱ ደጃፍ ላይ የተቀመጠ አልዓዛር የተባለ እጅግ ችግረኛ ሰው፣ ሰውነቱ ሁሉ በቁስል የተመታ ሰው እንደነበረ ይናገራል። ኢየሱስ ጌታ ነው። እና አልዓዛር ሰውነቱ ከመቁሰሉ የተነሳ መተው ውሾች እንኳን ቁስሉን ምን ያረጉለት ነበር ይላል? ይልሱለት ነበር ይላል። አልዓዛር የሀብታሙን ሰው ፍርፋሪ ምን ያረግ ነበር ይላል? ይመኝ ነበር ይላል። ሃሌሉያ። ስለዚህ ሁለቱም ሞቱ ይላል። ሁለቱም ሞቱ፣ ወደ እግዚአብሔር ሄዱ። አልዓዛርም ሞተ። ያ ሀብታምም ሆኖ ሲበላ ሲጠጣ የከረመውም ሰውዬ ሞተ። ኢየሱስ ጌታ ነው። ስለዚህ ሀብታሙ ሰውዬ ራሱን በምን ውስጥ አገኘው ይላል? በሲኦል ውስጥ አገኘው አይደለ? አልዓዛር ደግሞ ራሱን በአብርሃም እቅፍ ውስጥ አገኘው ይላል። ስለዚህ ይሄ ሀብታሙ ሰውዬ እንደዚህ አለ፣ እንዴት ሊሆን ቻለ? አልዓዛር አለው። ትላንት ጠርቶት የማያውቀውን ሰው አሁን በአብርሃም እቅፍ ውስጥ ሲያገኘው ከታች ሆኖ ምን አለ? አልዓዛር ናውጣኝ አለው። በእኔና ባንተ መሃል ትልቅ ርቀት አለ። እኔ ወደ አንተ መምጣት አልችልም፣ አንተም ወደ እኔ መምጣት አትችልም። ኢየሱስ ጌታ ነው። እሺ በጣም ተቃጠልኩኝ፣ እዚህ ካለው ሙቀት የተነሳ ተቃጥያለሁ። በጣቱ ብቻ ውሃ አስነክቶ አልዓዛር ምላሴን ምን ያርግልኝ? ጠብ ያርግልኝ፣ ምላሴን ያስነካልኝ። ጠብታ ውሃ ምላሴ ላይ እንዲያረግልኝ አልዓዛርን ላከው አለው። ባንተና በሱ መካከል ምን አለ? ርቀት አለ። ኢየሱስ ጌታ ነው። ይሄ ሰው በምድር እያለ አልዓዛርን አልመገበም። ማረግ የሚችለውን ነገር አላረገም። የክርስቶስን ልብ ሼር አላረገም። ኢየሱስ ጌታ ነው። ስለዚህ ናና እርዳኝ ሲለው ኖ በእኔና ባንተ መካከል ትልቅ የሆነ ገደል አለ። ኢየሱስ ጌታ ነው። ስለዚህ እንደዚህ ያለ ይሄ ሀብታሙ ሰው እሺ ከዚህ አንዴ ያውጣኝ፣ ሄጄ ለወንድሞቼ ልንገራቸው፣ ስለ ሲኦል አስከፊነት ልናገር፣ ስላለው መከራ ልናገር፣ ስላለው እንባ ልናገር፣ ትሉ የማይሞት እሳቱ የማይጠፋ ስፍራ እንደሆነ ሄጄ ለቀሩት ወንድሞቼ ልናገር አለ። ከዚህ መውጣት አንዴ የገባ ሰው መውጣት አይችልም። የሞተ ሰው ይነሳል እንዴ?
የገባ ሰው ከዚህ መውጣት አይችልም። እሺ እነሱ ስለ ወንጌል አልሰሙም፣ ወንድሞቼም እዚህ እንዲመጡ አልፈልጉም፣ ምን ላርግ ሲል ለነሱ ነቢያት አሉላቸው። ኢየሱስ ጌታ ነው። ነቢያቶች አሉ። የነ ሙሴ ሕግ አለ። ያን ሰምተው ምን ይበሉ? ይዳኑ። ተነግሯል። ወንጌል እየተሰበከ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር እንዲህ ያለ ነው፣ ወደ ንጉስ ቤት የገባኸው ለራስ እንድትበላ እንድትጠጣ እንድትኖር አይደለም፣ የእስራኤልን ሕዝብ እንድታድኝ ነው ተባለች አስቴር። አንተም ኢየሱስን የተቀበልከው ለራስ የተደላደለ ሕይወት እየኖርክ እንድትኖር አይደለም፣ ያልዳነውን እንድታድን ነው፣ ያልዳነውን እንድታስፈታ ነው፣ ለታሰሩት መፈታትን፣ በጨለማ ላሉት ብርሃን እንድትሆን እግዚአብሔር መንፈስ ምን ብሎሃል? ቀብቶሃል። ኢየሱስ ጌታ ነው። ስለዚህ ተነስ ክርስቲያን ተነስ፣ የገባኸውን ኪዳን አክብር። ልጅ እያለ ላከኝ ብለከዋል። አድገ መላክ ለምን ፈራክ? ልጅ እያለክ እኮ ኢየሱስ ሆይ እኔ ቤትህን አጸዳለሁ ብለካል። አሁን ስታድግ ምን ነው መጥረጊያውን ማንሳት ፈራ? ልጅ እያለ እኮ እግዚአብሔር ሆይ ይሄ ሁሉ ሰው እየበደለ እኔ አፍ ሆነሃለሁ ብለሃል። ዛሬ ምን ነው አፍን ይዘህ ዳር ላይ ቁጭ አልክ? ምን ነው ስድቡን ፈርተህ ዝልፊያውን ፈርተሽ? ኢየሱስ ጌታ ነው። ይንቁኛል ቤተሰብ ያየኛልን ፈርተህ? ኢየሱስ ጌታ ነው። ልጅ እያለክ የነበረው ፓሽን፣ ልጅ እያለክ ስለ ክርስቶስ የነበረው ፍቅር ዛሬ እንዲመለስ እግዚአብሔር ይፈልጋል። ተነስ እንደ ቀድሞክ፣ ተነሺ እንደ ቀድሞሽ። የጣላችሁትን ኪዳን አንሱ። አላገለግልም አትበሉ። ደስ እያላችሁ አገልግሉ። ምክንያቱም ሰዓት የላችሁ። መቼ እንደሚመጣ አታውቁም። ኢየሱስ ይመጣል። ከዛ መክሊትሽን ስጪኝ ይልሻል። የሰጠውሽን ምን አረክሽበት ይልሻል። ማንም አብሯችሁ አይቆምም። ማንም ሰው ብቻችንን በእግዚአብሔር ፊት እንቆማለን። ሰጥቼክ ነበረ፣ አዎ ምን አረክበት? ሕይወት ሰጥቻለሁ፣ አዎ ምን አረክበት? ማን ዳነ ባንተ ቃል? ማን ዳነ አንተ ጸልየህ? ለማን ጸለይክ? ስለማን ማለድክ? ለሚጠፉት ማልደሃል? ለሚታረዱ ሕፃናቶች ማልደሃል? በየቀኑ በኃጢአት ስፍራ በጭፈራና በዝሙት ቤት ላሉት ጸለይክ? ወይስ ስለ ራስ ቤትና መኪና እየጸለይክ ነው ያለው? አሁንም ወይስ ስለ ራስ ስራ በር ነው እየጸለይክ ያለው? እግዚአብሔር ወይ ስራ በሬን ክፈት፣ ትዳር ላክ፣ ገንዘብ ስጠኝ፣ ልጅ ልውለድ ነው እየጸለይክ ያለው? ወይስ ስለሚጠፋው ትውልድ ጀምረሃል መጸለይ? መክሊትህን ምን አረከው? እንድታድን ነው የመረጥኩ። ወደ ንጉስ ቤት ያስገባው እንድታድንልኝ ነው። ማንን አዳንክ? ማንን ከሞት አዳንክ? ማንን ከሃማ ሕግ አዳንክ እያለክ ነው እግዚአብሔር። ከተጠያቂነት አያድንም። አውቆ አላወኩም ማለት በእግዚአብሔር ፊት ከተጠያቂነት አያድንም። እግዚአብሔር ይጠይቃችኋል። ሕፃንም ሁኑ ትንሽም ሁኑ ትልቅም ሁኑ፣ የተማራችሁ ሁኑ ያልተማራችሁም ሁኑ፣ የትኛውም እኔ ያልተማርኩም እኔ አቅም የለኝም እኔ እንዲህ ስለሆንክ እግዚአብሔር ፊት አይሰራም። እግዚአብሔር በጠራክ ስፍራ አገልግል። ጊዜ ሳለ አገልግል፣ ቀን ሳለ አገልግል። ማንም አይሮጥበት የጨለማ ሰዓት እየመጣ ነው። ማንም ወጥቶ ማይናገርበት ዘመን እየመጣ ነው። ማንም ኢየሱስ ጌታ ነው ቢል የሚገደልበት ዘመን እየመጣ ነው። ከፊት ለፊታችሁ የጨለማ ዘመን አለ። ይሄን ወቁ። ከፊት ለፊታችሁ ማንም አይሰራበት የጨለማ ሰዓት እየመጣ ነው። ቆም ብላችሁ ዓለም ምን እየሆነች እንደሆነ እዩ። ቆም በሉና ዓለም በምን አይነት ቴክኖሎጂ ውስጥ እየገባች እንደሆነ እዩ። የቀልድ ሰዓት አይደለም። እግዚአብሔር የሰጠህን ይመልሶ ሊወስድ ይመጣል። ይጠይቅሃል። ስለ ነፍሶች ማዳን ኖሮብህ ስላላዳንካቸው ነፍሶች ይጠይቅሃል። መናገር እያለብህ ባለመናገር ስለሚጠፉት ሰዎች ይጠይቅሃል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መጽሐፍ ቅዱስ ምሳሌ 3:27-28 እንዲህ ይላል፣ ማድረግ እየቻልን ወንድምህን መስጠት እየቻልክ በኋላ ተመልሰና አትበል። መናገር እየቻልክ ለሌላ ጊዜ አትቅጠር። ያ ወንድም ተመልሶ ላይ መጣ ይችላል፣ በዛው ሊሞት ይችላል። ማብላት መርዳት እየቻልክ ያን ሰው ሌላ ጊዜ ና ብለህ አትቅጠር። ቀጠሮ መስጠት እየቻልክ ተመልሶ ላይ መጣ ይችላል፣ ባለዕዳ ትሆናለህ። ኢየሱስ ጌታ ነው። ስለዚህ ቴቄል አለ፣ ተመዝኖ መቅለል አለ። ክርስትና ዝም ብሎ እሁድና ሮብ ፕሮግራም ላይ ህብረት ማድረግ ብቻ አይደለም። ወደ ውጪ ውጣ፣ አድማሳችሁን አስፉ። ወደ ቀኝም ወደ ግራም ምን ትያለሽ ይላል ቃሉ፣ ትሰፊያለሽ አይደለ? ስለዚህ ለመስፋት ተዘጋጁ።
ሰፊ አድርጉ፣ ልባችሁን ሰፊ አድርጉ። የእግዚአብሔር አዳራሽ ሰፊ ነው። ሰብስቡ፣ ጋብዙለት ሰው። ኢየሱስ ጌታ ነው። የእግዚአብሔር ቃል እንዲህ ይላል መዝሙር 94 ቁጥር 9 ላይ ጆሮን የተከለ አይሰማምን? ዓይንስ የሰራ አያይምን? ይላል። እግዚአብሔር እየሰማ ነው፣ እያየ ነው። ከእግዚአብሔር ዓይንና ጆሮ አላመለጥንም። እግዚአብሔር እያንዳንዷን ድርጊት፣ እያንዳንዷን ሰከንድ፣ እያንዳንዷን ደቂቃ በእግዚአብሔር እይታ ውስጥ ነው ያለነው። ስለዚህ የእግዚአብሔር ሰዎች ሆይ እግዚአብሔር የሰጣችሁን አደራ አንሱ። እግዚአብሔር የሰጣችሁን አደራ አንሱ። ኢየሱስ ሊመጣ በደጅ ነው። ይሄን ነው የምነግራችሁ። ኢየሱስ እየመጣ ነው። ኢየሱስ እየመጣ ነው። ምንም ሳንሰራ ኢየሱስ ሊመጣ ነው። ቁጭ እንዳልን ንጉሳችን ሊመጣ ነው። ቁጭ እንዳልን እግዚአብሔር ምህረት ያድርግልን። እግዚአብሔር ምህረት ያድርግልን። እግዚአብሔር ምህረት ያድርግልን። እየዘለልን እየቀለድን ኢየሱስ ሊመጣ ነው። እየቀለድን አሁንም ዓይናችን ቤትና መኪና ፍለጋ እየተንጎራደደ ኢየሱስ ግን ሊመጣ ነው። አሁንም ገንዘብ ፍለጋ ዓይናችን እየተሯሯጠ ኢየሱስ ግን ሊመጣ ነው። በደጅ ነው፣ ቆሟል። ውጡ ከራሳችሁ ሕይወት። የክርስቲያን ሕይወት ወደ ራሱ አይደለም የሚፈሰው። በእኔ የሚያምን ከወዱ ምን ይፈልቃል ይላል? የውሃ ምንጭ ይፈልቃል። ምንጭ ወዴት ነው የሚፈልቀው? ወደ ሌላ ሰው ነው አይደለ? ሌላውን እንድታጠጣ ነው። እኛ እየተራብን ሌሎችን አጠገብን ብሏል። እኛ ደሃ ሆነን ሌሎችን አበለጸግን ብሏል እኮ እግዚአብሔር ሰው አይደለ እንዴ? ስለ ራሳችሁ አትጩሁ፣ ስለ ሌላው ሰው ማልቀስ ጀምሩ። ያኔ እግዚአብሔር ስለ እናንተ መባረክ ይጀምራል። አንተ ስለ ሌላው በረከት ስትጸልይ እግዚአብሔር ወደ አንተ በረከትን ያፈሳል። ምክንያቱም እንዲህ ላላ የሚባርኩ ይባረካሉ ይላል። አያችሁ አይደል? አንተ ስለ ሌላው በረከት ስትጸልይ እግዚአብሔር ስለ አንተ በረከትን ከሰማይ ያዛል። አንተ ስለ ሌላው ፈውስን ስትጸልይ እግዚአብሔር አንተ የታመምከውን በሽታ ያነሳልሃል። አንተ ስለ ሌላው ብልጽግና ስትጸልይ እግዚአብሔር ያንተን ድህነት ይጠርግልሃል። ስለ ራስ መኖር አቁም። እግዚአብሔር ጋር ያለው ስርዓት ይሄ ነው። ስጥና ልስጥክ ነው። ገባችሁ አይደል? አንተ ሌላውን እርዳ፣ እኔ ጨምሬ ለሰጣለሁ። አንተ ሌላውን መግብ፣ እኔ ጨምሬ ሰጣለሁ። ያቺ እኮ ሴት እንዲህ አለች፣ እኔና ልጄ ብቻ በልተን የምንሞተበት እልፍኝ አንድ ትንሽ ዱቄት ነው ያለን አለች አይደል? እግዚአብሔር ሰው ጋግረሽ ቂጣ ስጪኝ አላት። እግዚአብሔር ሰው ምን አለች? እኔና ልጄ እቺን ብቻ በልተን ልንሞት ነው፣ እቺ ብቻ ናት ቤቴ ያለችው አለች። የእግዚአብሔር ሰው ምን አላት? ይሁን አምጪው አላት አይደለ? ጋግራ ለእግዚአብሔር ሰው አቀረበችለት ይላል። ከዛ ሰዓት ጀምሮ ከቤቷ ዱቄት አልጠፋም። ክርስትና ይሄ ነው። እናንተ ለሌላው ስታሰጡ እግዚአብሔር እናንተን ቤት ይሞላል። አብዝታችሁ ለሌላ እንድትሰጡ፣ ደግማችሁ እንድትሰጡ እግዚአብሔር እናንተን መሙላት ይጀምራል። ምክንያቱም እናንተ ከራሳችሁ እየቀዳችሁ ለሌላው ስለምትሰጡ የእናንተ እንዲጎድል አያደርግም። ከሰጠሽማ ይኸው እያለ ይጨምራል እግዚአብሔር። ሃሌሉያ። እኔ የሚሰጡ ሲያጡ አይቻላቅም። ዳዊት አለ ጻድቅ ሲለምን ዘሩ እንጀራ ሲለምን ምን አይቻላቅም አለ። ጻድቅ ሰው ወጥቶ እንጀራ ሲለምን አይቻላቅም አለ። ጻድቅ ሰው የትኛው ሰው ነው? እግዚአብሔር የሰጠውን ሕይወት የሚሰጥ፣ እግዚአብሔር ዘንድ የተቀበለውን ነገር የሚሰጥ ሰው አያጣም። ምንጭ እኮ አይደርቅም። ምንጭ ይደርቃል እንዴ? አይደርቅም። ምክንያቱም ሌላውን ስለሚያጠጣ አይደርቅም። እናንተ ለሌላው ስትሰጡ አትደርቁም። እናንተ ሌላውን ስትመግቡ አታጡም። እኛ ግን ምን እንለዋለን? እግዚአብሔር ሆይ ለሌላው እንስጥ ከማለት ይልቅ እግዚአብሔር ሆይ ስጠኝ መኪናውን፣ የትዳር በር፣ የቤት በር፣ እግዚአብሔር ይገስጸው መንፈስ። እግዚአብሔር ማይወደው ስፒሪት ይሄን ነው። እኔ አይወድም። ልስጣቸው። እግዚአብሔር ለትውልድ አስነሳኝ ስትሉ እግዚአብሔር አስታጥቆ ያስነሳቸዋል። ያቺ ሴት ለእግዚአብሔር ነብይ ያቺን ዱቄት ከጋገረች ሰዓት ጀምሮ የረሃቡ ዘመን እስኪያበቃ ድረስ እህል ከቤቷ አልጠፋም ይላል። እግዚአብሔር ኃላፊነትን ወሰደ። እኔ ኃላፊነት ወስዳለሁ አለ እግዚአብሔር። እግዚአብሔር ስላንቺ ኃላፊነት እንዲወስድ ትፈልጊያለሽ? ለራስሽ መኖር አቁሚና ለእግዚአብሔር ኑሪ። ለኔ ማለት አቁምና ለነሱ ማለት ጀምር። ለሚጠፋው ትውልድ ማለት ጀምር። ለህፃናቶቹ ማሰብ ጀምር። ለሽማግሌዎቹ ማሰብ ጀምር። ለተራቡት ማሰብ ጀምር። ለሚታረዱት ማሰብ ጀምር። ለታሰሩት ማሰብ ጀምር። ያኔ እግዚአብሔር ያንተን ይሞላል።
አንተ የሌላውን ቀዳዳ ስትሞላ እግዚአብሔር ያንተን ቀዳዳ ይሞላል። አንተ የሌላውን ረሃብ ስትሞላ እግዚአብሔር ያንተን ረሃብ ይሞላል። እግዚአብሔር እኮ እንዲህ ብሏል፣ ፈትኑኝና እዩኝ ብሏል። ፈትኑኝ ብሏል። ብትሰጡና ባልሰጣችሁ ፈትኑና እዩኝ ብሏል። እስቲ እግዚአብሔርን ፈትኑት። እኔ ልንገራችሁ፣ እግዚአብሔርን ፈትኑት። በምን ካላችሁኝ፣ ስጡ ለችግረኛ፣ ስጡ ውጪ ላለ ሰው፣ ስጡ ወንጌልን ተናገሩ። ውጡና እግዚአብሔር የሰጣችሁን ነገር ሁሉ ስጡ። ከዛ እግዚአብሔር ባይሰጣችሁ ታያላችሁ። በእውነት እግዚአብሔር በቃኝ እስክትሉ አትረፍርፎ ይሰጣችኋል። መጽሐፍ ቅዱስ ላይ ሐዋርያቶቹ አሳ ለመያዝ ሌሊቱን ሙሉ ለፉ አይደለም? ኢየሱስ ታንኳ ውስጥ ገብቶ አሁን መረብ ጣሉ ያላቸው ሰዓት ላይ እግዚአብሔር ሲያዝ ኃላፊነትን ይወስዳል። ይሄን ወቁ። ታዞ የወጣ ሰው አይቸገርም። እግዚአብሔር ከሆነ እግዚአብሔር ኃላፊነቱን ምን ያደርጋል? ይወስዳል። መጽሐፍ ቅዱስ ላይ ኢያሱን እንዲያሉት ብቻ እግዚአብሔር ካንተ ጋር ይሁን እንጂ እኛ ምን እናደርጋለን? እንታዘዛለን አሉት። ህዝብ ራሱ ይታዘዛቸዋል። እግዚአብሔር ኃላፊነትን ይወስዳል ሲልካችሁ። ስለዚህ ሐዋርያትን ምን አለ? መረባችሁን ምን አድርጉ አለ? ጣሉ አላቸው። ከዛን ከጣሉ በኋላ ይላል እነሱ መሸከም አቅቷቸው ሌላ ሰው ሁሉ ጠሩ። ከመጣው በረከት የተነሳ ከመጣው አሳ የተነሳ መረባቸው ምን ሆነ ይላል? ተቀደደ ይላል። በምልክት ሌሎችን ጠሩ ይላል እንዲያግዟቸው። በረከታችሁ እናንተ ጋር ሞልቶ ወደ ሌላው ነው የሚፈሰው ስትሰጡ። እናንተ መሸከም ያቅታችኋል ስትሰጡ። ለምንድነው ያልተባረክነው? ለምንድነው የእግዚአብሔር ልጆች ሆነን ያልተባረክነው? አንሰጥም። የምንሰጥበትን ደግሞ ቦታ አናቅም። ሌላው እየራበ ላለው ሰው እንሰጣለን። ሌላው እየተጠማ ሞልቶት ለተረፈው ሰው ስጦታ እንሰጣለን። መጽሐፍ ቅዱስ ይላል ላለው ሰው የሚሰጥ ይደህያል ይላል። ስለዚህ የምትሰጡበትን ቦታ ለዩ። ኢየሱስ ጌታ ነው። እግዚአብሔር የሚመራችሁ ቦታ ስጡ። ለችግረኛ ስጡ፣ ለተራበ ስጡ፣ በእስር ቤት ውስጥ ላለ ስጡ። ገንዘብ ብቻ አይደለም እያወራው ያለሁት። ጊዜያችሁን ስጡ፣ ዕውቀታችሁን ስጡ፣ ጉልበታችሁን ስጡ። አድምጧቸው፣ ጸልዩላቸው፣ ስለነሱ ትጉላቸው። ኢየሱስ ጌታ ነው። ሐዋርያቶች መጽሐፍ ቅዱስ ላይ አንዳቸውም ችግረኛ አልነበረም ይላል በመሃላቸው። እግዚአብሔር ይሞላላቸው ነበር። እግዚአብሔር ያፈስላቸው ነበር። ስለዚህ ልንገራችሁ አይደለ? አገልግሉ እግዚአብሔር ብሎ ጠርቷችሁ እኔ እኮ ለማገልገል እፈራለሁ ምን በልቼ ላገልግል የምትሉ ካላችሁ በእውነት ጥሪያችሁ አገልግሎት ከሆነ እግዚአብሔር እንድታገለጊ አፖይንት አድርጎሽ ከሆነ እግዚአብሔር ኃላፊነቱን ይወስዳል። ራሱ እግዚአብሔር ኃላፊነትን ይወስዳል። ራሱ እግዚአብሔር ኃላፊነትን ይወስዳል። ስለዚህ ኃላፊነት የሚወስድ አምላክ አለሽና አገልጊ ያለሽ ነው ጊዜው እንዳይሄድ። አለበዚያ ግን ያንቺና አባትሽ ቤት ትጠፋላችሁ ብሏል እግዚአብሔር ቃል። ስለዚህ ማገልገል ባላችሁ ሰዓት አገልግሉ። መሮጥ ባላችሁበት ጊዜ ሩጡ። መንበርከክ ባላችሁበት ሰዓት ተንበርከኩ። ወንጌል መናገር ባላችሁበት ሰዓት ተናገሩ። እግዚአብሔር ይሄን እያለ ነው። የጌታችን ኢየሱስ ስም የተባረከ ይሁን። እግዚአብሔር ቃሉን አስተምሮናል። እግዚአብሔር ተናግሮናል። እግዚአብሔር ቴቄል እንዳያረግብን፣ እግዚአብሔር ማኔ ቴቄል ፋሬስ እንዳያረግብን ይርዳን።